በቀኝ ሁለታችሁም የጃኒን ፎቶ አድርጉ ለሶስት ቀን ሶስተኛ በጎን አድርገው እንዴ ቲም ስለሆነ እናንተ በጎንና በጎን አድርገው ያለው ለሁለት እኔ እመጥራለሁ ግን ከጎን ለመቀመጥ ጃኒ ይቅርታ አድርጊልኝና በምን ማለት ነው እንዴ በጣም ነው የምትመጥነው ይሁን በቃ እሺ ይሁን እንግዲህ ይሁን እድሉ ከተሰጠኝማ ይሁን ኦ ማይ ጋድ እኔ ጋር ምንም አባሰራም እሷ ጋር ይደረግልሃል እኔ ጋር አልፈልግም ጎን ለጎን አድርጋችሁ አረጉን እኔና ጃኒ እንደውም ይሄ በጣም ነው ምንድነው የምትመርጠው እበጠብጣለሁ እኔም እንደዘሬ ሶስተኛ ቅጣት 10 ሮል ትሰራላችሁ 10 ሮል አረረዲ እኔ አልችልም ዘው ማለት ኦ ማይ ጋድ እስኪ አልችልም ውየኔ እናት አይዞሽ ምንሽ ነው ረዲት ምንም አደረኩ ነው እና ጌታን እንጂ ሌላ ነገር አይደለም አይዞሽ ቀዶ ጥገና አድርገሽ ነው አዎ ቀዶ ጥገና ማለት ተሰጥቷል ውይ በእናትሽ ኧረ በኢየሱስ በቃ የኛ ፎቶ አድርጊ ሌላ በቃ የኛ ፎቶ የምር ይሄን ትቻለሽ ሶስተኛ ቅጣት ቀይሩ ሶስተኛ ኧረ እነዚህ ሆነሽማ አንቀጣሽም አንቺ ጃኒ አንቅጣት በቃ ፎቶአችንን ብቻ ታርግ ፎቶአችንን ብቻ እኛ ሌላ ቅጣት አንቀጣሽ አይ ሶስተኛ ነው እነግራችኋለሁ የጃኒ ፎቶና የኔ ፎቶ ላይ የክራውን እንደዚህ ምልክት አድርጋችሁ ስቶሪ አድርጉልህ አንዱን ቀይረው የክራውን ምልክት አድርጋችሁ አንዱን ቀይረው ለፎቶን አንዱን ቀይረው ለእሷ እኮ ስለታመመች ነው አንተ ሮል ስራ 20 ሮል ስራ አንድ ላይ ነው በቃ ጁስ ስራ ከተባልክ ስራ ጁሲ ፕሊዝ ዶኒ ማሮላ ሮላል በዚህ ቁመቴ እንዲል እበጠብጣለሁ ሁለት እንዲለው ኧረ ሶስተኛ ቅጣት ይኸውልህ እኔ በጣም ከባድ ሰው ነኝ በ5 እኮ ነው ያሸነፋችሁት እኔ እኮ ግራ ገባኝ እኮ 5 እኮ ታዲያ ድሪም ስኮራችሁ እኮ ነው እናንተ እነካችሁ አረጋግሲ ታው እንዴ ስኮር 5000 ይላል እንዴ ሶስተኛ ቅጣት ምናሽ የኔ እናት ሶስተኛ ቅጣት ያ እኔ አልችልም ይሄኛውን ኦ ማይ ጋድ እኔማ ያንቺን እኮ ትቻለሁ እኮ ያንቺን እኮ ኦልሬዲ በቃ ፎቶ አድርጋለሁ ማር ነው እሺ ሶስተኛ ቅጣት ማለት ነው ወይ ታምር ምን ይሁን ጋይስ ግድል አድርጉልኝ ዛሬ እኔ እንትን ብዬ ነው እርምጃ ልወስድ ነው የገባው ዛሬ አገባቢ እስፈንልህ እዛው እርስ በርስ ይዘፋፋሉ እኔ አልፈልግም እንደዛ ነገር አንተ ሰው የገደኛ ነው ዛሬ ይቅርታ አድርጉልኝ እግዚአብሔርን ዛሬ አልቻልኩም ኤርሚ የምሬን ነው የሰው ሰው አትጥሪቹ ሲሄደው ደንያ ሰላም ነው እሺ ሶስተኛ ቅጣት ምን ይሁን ጋይስ በጅክለ አረባካች ሴት ልጅ ነች እንዴ ቤቢ ላይ አራም ፈልግም እኛ በተለይ ጃኒ አትፈልግም እንደዚህ አይነት እሺ የተከበረ ሰው እዚህ ከታች ቁጭ አድርጌ ቤቢ ላይ እንትላለህ እንዴ አረ ነናዚቱም ነገር ይወጣሉ አሉ እሺ ሶስተኛ ቅጣት ማለት ነው በቃ ከዚህ በኋላ እንዳታስገኝሽ መብት ይበቀኝ ማርያም በቃ በቃ እንቅጣቸው እኮ ሶስተኛው ከባድ አድርጊው እሺ ፎቶን ያርጉ ወይኔ ብሌ ኦኬ ማሰብ ይጠበቅኛል እኔ እኮ ጊፍት ጋላሪ ላይ ያለ ሰው አላስከበራቸው ነበር ማለት ነው ዜሮ ነው ማርያም ወጣት አረ እግዚአብሔርን ስማ ኤርሚ በቃ በስነ ስርዓት ቅጣቸው በቃ ጀስት ሙድ ያዝ ነው ጨው ያዙ ጨው መያዝ ያቅትሻል እንዲያርገሽ ረድዬ እንዳይጎዳሽ እኔ እናት አንተ
ጆሲ ብቻዋንም አትቀጣም። ጆሲ በጣም እንትን ነው እመቤቴ። ጆሲ አዎ ቶሎ ይከፈዋል። ለምን ከፍቶት ነው ብለሽ ነው? አዎ ነው እባክሽ። ለመቀጣት ነው እናስከፋለን። ምን ተናገረ? መጥፎ ነገር ነው ተናንዲ? ምንም አልተናገርንም። እሱ አይቦት ሐወየው አየሩን አይቶ ነው ዳታ ቆይ ረዲ አትቀጥል። ቆይ ከሆነች ከፈረንጅ ጋር ነው የገባው። ና በሉ ጆሲ ካልመጣ አትቀጭም። ቆይ ረዲ እሺ፣ ብቻሽን አትቀጭም። አንድ ሰው ላስገባት ትታወቁታላችሁ። የሆነ ልጅ ነው፣ ህፃን ልጅ ነው እና ጌመሮችን ማስተዋወቅ ይፈልጋል። ያ ፕሊስ አስገቢ እባክሽ። ዮኒ ጃኒ የኔ እናት እንዴት ነሽ? ኤርሚ እንዴት ናችሁ? ዮኒ እንዴት ሰላም ነው? እግዚአብሔር ይመስገን። ኤርሚ እንዴት ነህ? በማርያም እግዚአብሔር ይመስገን ደህና አለልኝ። አለሁ እግዚአብሔር ይመስገን። ደህና ናችሁ? ጃኒ እንዴት ነሽ? የኔ እናት አለሁ። ደህና ነህ ዮኒ? እግዚአብሔር ይመስገን። ደህና ነሽ? ደህና እግዚአብሔር ይመስገን። ደህና ነኝ እኔ። እንዴት ናችሁ? በእናታችሁ አለን ይመስገን። ሰላም አለን። በጣም ነው የምትመቹኝ። ስላየኋችሁ ደስ ብሎኛል። እግዚአብሔርን እኛም ደስ ብሎናል ወንድሜ። በጣም ነው ደስ አብ አንዴ ይቻላል እንችላለን። ኦኬ እሺ። ኤርሚዬ የኔ አባት ክበርልኝ አባቴ። እንዴት ነህ? ደህና ነህ ዮኒ? መች ነው ጌም የጀመርከው? በገብርኤል ቀን መቼም አስቤም አላውቀውም። ዛሬ ገብርኤል ያመቱ አይደለ ጃንዬ? አረ የወሩ ነው ያመቱ ነው የወሩ ነው። አሁን እንዴ ብቻ በገብርኤል ቀን ጋይስ ታብታብ እያደረጋችሁት ለማንኛውም እና እንዴት ነሽ ጃን? መድኃኒዓለም በጣም አስቤያለሁ እኔ ማለት ነው። ስሚ እሱ አንዳንዴ ጌም ምናምን እጮታለሁ ገብቼ ታውቂያለሽ። ከዛ በኋላ ፈጣሪው እስቲ ዛሬ አንድ ቀን እንኳን ከደህና ሰው ጋር አስገባኝ። እግዚአብሔር ሁሌም ገባለሁ ጌም ምናምን እጮት አንድ ቀን እንኳን ከደህና ሰው ጋር አስገባኝ ምናምን ስል ማርያምን እና አስቤያለሁ። ወይኔ ጊፍት ሲያምር ማን ይሰጣው? መማሪ እናት ቴንክ ዩ ሶ ማች ቴንክ ዩ በጣም የኔ እናት አመሰግናለሁ። ይበጠብጣል እኔም እንደዘሬ ዛሬማ ይቺ ትሬንዳችን እስክንወጣ ድረስ ከላይ ተረጋጋ ዮኒ። እሺ ነርቨስ ሆናል ትንሽ ተረጋጋ። ፈታ በይ ታታ ምናምን በመጀመሪያ በቃ ኖርማል ነው። ፈታ ብለህ እንደ ጓደኞች ይሄን ጀስት እንደ ሰፈር ፍሬንዶች ምናምን ስታየን ቅልል ይልሃል። እነሱን እንትን አድርግ አስባቸው። ይሄ ሁላ ነገር በረዲት ነው። ረዲት እኔ እናት እግዚአብሔር ነው። በጣም ነው የማመሰግንሽ ከምልሽ በላይ በጣም ነው ማርያም ከምልሽ በጣም ነው የማመሰግንሽ። እኔ ምንም አላደረኩልም ብሮ ማረብስ ነው። እኔ በጣም ነበር ትሪፕልን መማር ወይኔ ጉዴ ፈላ። መማር የኔና ቴንክ ዩ ሶ ማች መማር አመሰግናለሁ በጣም ኤምቪፒ መማር ጋይስ ሌትስ ጎ ቲም ትሪፕል ጋይስ እንሄድበት ትሪፕል ጋይስ ቴንክ ዩ ጆከር ቴንክ ዩ ዲጄ ማን እንደሰጠኝ ግን አመሰግናለሁ ብላችሁ ነው። በጣም ነው የማመሰግነው እግዚአብሔርን ጆከር ቴንክ ዩ ሌትስ ጎ ትሪፕል ጋይስ ትሪፕል ቃል ነው የተባለው። ጊዜ ያነሳል ጊዜ ይጥላል። ከየት ነው የመጣችው ጥቅስ ስሜ? ከየት ነው የመጣችው ብለህ ታስባለህ? ከጊዜ ነው የመጣችው። ከሆነ ጊዜ መታለች። የሆነ ሰው ብሏታል። ያ ሰው ደግሞ ጊዜ አንስቶ ጊዜ ይጣለው አይደለ? ግን ጊዜ ነው የጣለው ጊዜ ነው ያነሳው ወይስ እምነቱ ነው የጣለው እምነቱ ነው ያነሳው? yes ጋይስ ጊዜ አንስቶ ሊጥል አይችልም። እምነትህ ነው አንስቶ የሚጥልህ።
ጊዜ ይጥለኛል ብለህ ስላመንክ ነው ጊዜ የሚጥልህ። እቺ ዓለም የምትንቀሳቀሰው በጊዜ ሳይሆን በእምነት ነው። ጊዜ እኛ ዝም ብለን ምሳ እንድንበላ እራትም እንድንበላ የሚያስታውሰን ነው እንጂ በምንም ተአምር አንድ ሰው በጊዜ ምክንያት መውደቅ አይችልም፣ በጊዜ ምክንያት መነሳት አይችልም። በእምነቱ ምክንያት ነው የሚነሳው። ለምን ይመስላችኋል? አንዳንድ በጣም ሀብታም ሰዎች እንትን የሚሆኑት ሁሉም ነገራቸውን ያጣሉ። የሆነ ትልቅ ደረጃ ከደረሱ በኋላ ሁሉም ነገራቸውን ያጣሉ። እነዚህ ሰዎች እምነታቸው ነው እንዲጥሉ እራሳቸው እንትን እንዲያደርጉ የሚያደርጋቸው፣ እንዲያወድቁ የሚያደርጋቸው። እምነታቸው ዲቴሪዮሬት ያደርጋል። ከድሮ ይዘውት የመጡ እምነት ካለ አንተ ሀብታም ሆነ መቀጠል አትችልም፣ አንተ እዚህ ደረጃ ሆነ መቀጠል አትችልም፣ አንድ ቀን መውደቁና መፍረሱ አይቀርም፣ ጊዜ ይመጣል፣ ስለዚህ እንትን አድርግ የሚል አይነት እምነት ተቀብለው የመጡ ሰዎች ናቸው የሆነ ጊዜ የሚጥላቸው ማለት ነው። ጊዜ እንደማይጥለው የሚያውቅ ሰው ሁሌም ንቁ ነው። ደርሰናል እንዴ? ማርያም አድርሻለሁ። እሺ ጋይስ ከላይ ወጣለሁ አሁን ግን እና እምነታችሁን እናንተ ከፍ የሚያደርጋችሁ። ስለዚህ ሁሌም እምነታችሁን መቆጣጠር አለባችሁ። ማንም ሰውም ሊጥላችሁ አይችልም። ሰው ይጥላል የምትሉ ሰዎች አላችሁ። ማንም ሰው ሊጥላችሁ አይችልም። ባይዘወይ ሰው ይሞክራል። እኔ ስንቴ ተሞክሮብኛል ታውቃላችሁ። ማንም ሰው ግን ሊጥለኝ አልቻለም። ሰው ሁሌም ሁለተኛ ነው፣ ከእናንተ ኋላ ነው። እናንተ ናችሁ ራሳችሁን መጣል የምትችሉት ከውስጣችሁ። ውስጣችሁ ያለው ደግሞ እምነት ነው። እምነታችሁ ከተጣለ ቀላል ናችሁ እናንተ ለመጣል ማለት ነው። ማንም ሰው መጥቶ ገፋ ቢያደርጋችሁ ትወድቃላችሁ። ስለዚህ ሁሌም ፎከስ ኦን ዩር እምነታችሁ ላይ ፎከስ ማድረግ ነው። if you can do that ማንም ሰው ሊያወድቃችሁ አይችልም፣ ጊዜም ሊጥላችሁ አይችልም ማለት ነው። this is fact እና ሎኬሽኔ ላይ ደርሻለሁ። መሄድ አለብኝ። ትንሽ ባለችብኝ ጊዜ ላይቭ ገብቼ ምክር ልስጣችሁ ብዬ ነው። እወዳችኋለሁ ሶ ማች። ደህና ሁኑልኝ። መልካም ቀን ይሁንላችሁ።